ወግ የሌለው ሁሉ ያለ ወግ የሚበላ እንደ አሳማ 360 ቀን የሚበላ ወግ ሳይኖረው ዝም ብሎ ተረቱን እየደለቀ እየበላ ወግ ያላትን ቤተክርስቲያን ደግሞ ይተቻል። ሁሉ ወግ አለው። እናንተም ወግ ይኖራችሁ፣ ጠጉራችሁም ወግ ይኖረው። ሴቶችም እባካችሁ ወግ ይኖራችሁ። እንዲሁ ወግ የሌላችሁ እኮ ናችሁ። እንዲሁ ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ እንዲሁ አይደረ ጅራት የሌላችሁ ፍየሎች ማለት ናቸው። ምን ሆናችኋል? እንደ እውነቴን ማለት ወግ ሊኖረን ይገባል። ሰንበላም ወግ ስንተኛ እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? ፓትርያርኳ አሁን አንድ ሀገር ፓትርያርኳ ሴት ናት። የአንዲቱን ሀገር ጳጳስ እኔም አይቻታለሁ፣ አግኝቻታለሁ። በአጋጣሚ ጳጳስና እኛ መስቀል በዓል መታ አግኝቻታለሁና ሱሪዋን ለብሳ እንዲያ ብላ ምንድና ጳጳስ ተው በጋ አምላክ መቤቴን ተው፣ ይህ ነገር ነውር ነው። መጽሐፍ ቅዱስ እንዴት ይኖራል ካልከኝ ኦርቶዶክስን ማየት ነው። መጽሐፍ ቅዱስ እንዴት ይገረደፋል ካልክ ደግሞ እነንትና ነው ያቸው። መጽሐፍ ቅዱስ ወንጌል የሚባለው ወንጌል ተብለው የሚጠሩት ስንት ናቸው? በሉ እንጂ ንገሩኝ። ጥያቄ መጽሐፍ ቅዱስ ራሱ ግን ወንጌል 4 ነው ይላል አይልም? ጎበዝ ፈርታችሁ ነው? ኤፍ አታመጡ፣ ተናገሩ እስኪ ዝም ብላችሁ። አይልም በሉ። ይላል እንዴ? ወንጌል 4 ነው ይላል አይልም? አይልም። ወንጌል 4 መሆኑን ያወቅነው በምንድን ነው? በትውፊት። እስኪ በትውፊት በሉ። በትውፊት ነው፣ በቃል ነው ያወቅነው። ወንጌል 4 ነው። ጥያቄ እኔ የማቴዎስ ወንጌል ነኝ ይላል አይልም? እስኪ ንገሩ። ይላል አይልም? አይልም። እኔ የማርቆስ ወንጌል ነኝ ይላል አይልም? አይልም። በሱ ማቴዎስ እንደጻፈው ማርቆስ እንዲሁ እኮ ይገርማል። የማቴዎስ ወንጌል ምዕራፍ 5 ቁጥር ይህን ያህል ላይ እንዲህ ይላል፣ ጌታ ኢየሱስ እንዲህ ነው የሚለው ሲለው ጌታ የማቴዎስ ወንጌል ነው የሚል መጽሐፍ ቅዱስ ላይ ወይ አምጣ ብትሉት የለም፣ ተጽፏል ርዕሱ ላይ ነው የሚላቸው። እሱንማ ማተሚያ ቤትም ይጽፈዋል። የማቴዎስ ወንጌል መሆኑን በምን ያወቅከው? ቤተ ክርስቲያን እኮ ነው የነገረች። ድንቁርና እኮ ነው ይሄ። የማርቆስ ወንጌል የነገረች እሷ እኮ ናት። ወንጌላቱ ራሱ እንደሚስማሙ ያወቅናቸው እኮ በትውፊት ነው። አንድ ወንጌል ወጣ፣ አንድ ወንጌል ገባ፣ አንድ ወንጌል 3፣ አንድ ወንጌል 1 እያለ አንድ ወንጌል በ6 ሰዓት ተሰቀለ፣ አንድ ወንጌል በ3 ሰዓት ተሰቀለ እያለ ወንጌልን እንደማይጣላ የመንፈስ ቅዱስ ቃል መሆኑን ያወቅነው ቤተክርስቲያን ነው። ማርቆስ በ3 ሰዓት ተሰቀለ ይልሃል፣ ማቴዎስ በ6 ሰዓት ተሰቀለ ይልሃል። ምን አባህ አድርገህ ታስታርቀዋለህ? የምታስታርቅልህ ደግሞ የተጻፈውን እንዳታብራራ ከተጻፈው መጨመር አትችልም። መጽሐፍ ቅዱስ ሊቃውንቱ ስለዚህ ምን ይላሉ? መጽሐፍ ቅዱስ እንደማይጣላ ያወቅነው በምንድን ነው አለ? በቤተ ክርስቲያን ነው። በቤተ ክርስቲያን ትውፊት ነው። መጽሐፍ ቅዱስን ቆጥራ የሰበሰበችው ቤተ ክርስቲያን ነው። ሌላው ቀርቶ በቅዱሳን ሐዋርያት ዘመን እንኳን ተሰብስበው አላለቁም ነበር። ስም ወጥቶላቸው ተሰብስበው ያለቁት በ4ኛው ክፍለ ዘመን ነው። መጽሐፍ ቅዱስ የሆኑ ግን በተለያየ ዘመን ተጽፈው ሳይጣሉ ታርቀው አለ ይልሃል። ቤተ ክርስቲያን የመጣህ እንደሆነ 3 ሰዓት ተሰቀለ አለ። በ3 ሰዓት ይሙት በቃ ፈርደውበታልና የፈረዱበት ሰው ከሞተ ይቆጠራልና ብሎ ይነግርሃል። 6 ሰዓት ተሰቀለ አለ፣ ተፈጽሟልና። አንድ ሰው የሞት ፍርድ ከተፈረደበት በኋላ እንደ ሞት እንደሚቆጥሩት 3 ሰዓት ላይ ጲላጦስ ፈርዶበታልና 3 ሰዓት ተሰቀለ አለ ብሎ የሚያስታርቅልህ ቤተ ክርስቲያን ነው። ስለዚህ ወንጌልን መጽሐፍ ቅዱስን ራሱ ቆጥረን ያወቅነው በቅዱስ ቤተ ክርስቲያን ነው። እና ቤተ ክርስቲያን የድህነት፣ የአምልኮ፣ የሃይማኖት፣ የሥርዓት፣ የቀኖና፣ የቅድስና ሁሉ መሰረትና መዳረሻ ናት በእውነቱ ማለት ነው። ከዚች ቤተ ክርስቲያን ውስጥ የሚጠቀስ ጥቅስ ሁሉ ውሸት ነው። በምን አገኘው? መጽሐፍ ቅዱስ እዚህ ማን ያመጣለ? ጳውሎስ አምጥቶ እንካ መጽሐፍ ቅዱስ ብሎሃል? ቅዱስ ጴጥሮስ አምጥቶ ሰጥቶሃል? ያዕቆብ አምጥቶ አቀብሎሃል? የሰጠች ቤተ ክርስቲያን ናት። ባለቤቷም እሷ ናት፣ የምትጠየቅም እሷ ናት። ሌላው ወፍ ዘራሽነት ነው። ስለዚህ አበው ያስተማሩትን በዓይን ያልታየ ያልተመሰከረ፣ በኑሮ ያልተኖረ፣ በጆሮ ያልተሰማ እውነት ተረት ይባላል። አባቶቻችን በጆሮአቸው ሰምተው፣ በዓይናቸው አይተው፣ በኑሮ ኑረው ቆርበው ቁርባኑን ሰጡን፣ አቆረቡን።
ተጠምቀው አጠመቁን፣ ተክነው ካኑን ሰጡን፣ ክህነቱን ሰጡን። በስርዓት ኑረው ስርዓት ሰጡን። ሰጥተውን ብቻ አይቀርም ገስጽዎሙ ለእለ ያሐውሩ እንበለ ስርዓት። ያለ ስርዓት የሚሄዱትን ውቀሷቸው አለ ቅዱስ ጳውሎስ። ውቀሷቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ያለ ስርዓት የሚሄዱትን ውቀሷቸው አሉ። ተጋድለው ተጋደሉ አሉ። ጾመው ጾሙ አሉ። ጸልየው ጸልዩ አሉ። በንጽህና ኑረው ንጽህናን ሰጡ። መንነው ምናኔን ሰጡን። አጋብተው ጋብቻን ሰጡ፣ ፈቀዱልን። በክርስቶስ ቤተክርስቲያን እግዚአብሔር አንድ ያደረገውን አትለዩ ብለው ሰጡን። ሁሉን በስርዓት ያደረጉልን የአባቶቻችን ወግ ነው። ወግ የሌለው ሁሉ ያለ ወግ የሚበላ እንደ አሳማ 360 ቀን የሚበላ ወግ ሳይኖረው ዝም ብሎ ተረቱን እየደለቀ እየበላ ወግ ያላትን ቤተክርስቲያን ደግሞ ይተቻል። ሁሉ ወግ አለው። እናንተም ወግ ይኖራችሁ። ጠጉራችሁም ወግ ይኑረው። ሴቶችም እባካችሁ ወግ ይኑራችሁ። እንዲሁ ወግ የሌላችሁ እኮ ናችሁ። እንዲሁ ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ እንዲሁ አይደረ ጅራት የሌላችሁ ፍየሎች ማለት ናቸው። ምን ሆናችኋል? እንደ እውነቴን ማለት ነው። ወግ ሊኖረን ይገባል። ስንበላም ወግ፣ ስንተኛም እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? የቅዱስ ጳውሎስ ወግ አይደለም። የቅዱሳን ሐዋርያት ወግ አይደለም። ትጋት ነው የሰጡን አባቶቻችን። አነጋገራችን ወግ ሊኖረው ይገባል። ጥያቄው ሁሉ ወግ ነው ያለው በእውነቱ ማለት ነው። በስርዓት ነው የሚጠየቀው። ለሁሉ ነገር ወግ አለው። ክህነቱም ወግ አለው። እንዲህ አድርገህ የማይሰክሩትን እጃቸው ለዱላ የማይፈጥኑትን ተመልከቱ። በንጽሕና የኖሩትን የተመሰከረላቸውን ዲያቆናት አድርጋቸው ብሏል። አሁን ብድግ አደረግና እየዘለለ መጥቶ በቴሌቪዥን መስኮት ሁሉም ሰው ካህን ነው፣ ሴቶችም ወንዶችም ጌታ ኢየሱስ ይባረክ። ማን ያለ? የራስህ ወግ ነው ይሄ። የራስህ ተረት ነው ይሄ። መሐድምተ ብሔራት ማለት ይሄ ነው። የባልቴቱ ተረት። አንደኛ ጢሞቴዎስ ምዕራፍ 3 አንብቡት። የዲያቆናት ስርዓት ተጽፏል። ቅዱስ ጳውሎስ ሁሉም ዓይን ቢሆን በምን እንሰማለን? ሁሉም ጆሮ ቢሆን በምን ልናይ ነው ብሏል። አይታችሁታል? አሁን ተረከዛችን ሁሉ ዓይን ቢሆን ምን እንሆናለን? ረመድ ስንል አንዱ ሲጠቅነቁለን ስናለቅስ፣ ቀኑ ሙሉ ልቅሶ ነበር ኑሯችን ማለት ነው። ሁሉም ዓይን ቢሆን ኑሯችን ልቅሶ ነው። ሁሉም ቄስ ከሆነ ልቅሶ ሆነ ኑሯችን ማለት ነው። ሁሉም ቄስ፣ ሴቱም ቄስ አጠፉት። አያችሁ? ቅድም ስንማር ነበረ በታሪክ ሲያስተምሩን መምህሩ። ሁሉም ምን ሆኗል? አሁን ሁሉንም ቄስ አረጉት። ሁሉንም ሊቀ ካህናት አረጉት። ፓትርያርኩ አሁን አንድ ሀገር ፓትርያርኳ ሴት ናት። የአንዲቱን ሀገር ጳጳስ እኔም አይቻታለሁ፣ አግኝቻታለሁ። በአጋጣሚ ጳጳስና እኛ መስቀል በዓል መታ አግኝቻታለሁና ሱሪዋን ለብሳ እንዲያ ብላ ምንድና ጳጳስ። ተው በጋ አምላክ እመቤቴን ተው። ይህ ነገር ነውር ነው። ወይ ግሩም እንደ በእውነቱ ሁሉ ዓይን ይሁን፣ ሁሉ ጆሮ ይሁን፣ ሁሉ አፍንጫ ይሁን። ሁሉ አፍንጫ ቢሆንሳ ምን ሆነ አስባችሁታል? ሁሉ ምላስ ቢሆንስ? ዓለም በጩኸት ተናግታ ፖሊስ አያስከብረው፣ ሰላሙን ልዩ ኃይል አያስከብረው፣ ፌዴራል አያስከብረው። ይህም ምላስ መለፍለፍ፣ ጆሮም ጠጉር፣ ይህ ሁሉ ጠጉር ምላስ ቢሆንስ? እስቲ ሁሉ አካላችን ጠጉር ቢሆንስ? ምላሳችን ጠጉር ቢሆን በምን እንበላለን? ታንቀን በአንድ ቀን መሞታችን አይደለም? ሁሉ ነቢይ አይሆንም ብሏል ቅዱስ ጳውሎስ። ሁሉ ሐዋርያ አይሆንም፣ ሁሉ ካህን አይሆንም። በማንም ላይ ፈጥነን እጅህን አትጫን ብሏል። ለሁለንተናችን ወግ አለን። ወግ ያለው ኑሮ ኑረን እንድንጠቀም ሕያው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከመጽሐፍ ቅዱስ አግኝታችኋል ወይ? መጽሐፍ ቅዱስ ላይ ያለው የሚባለው መጽሐፍ ቅዱስ በቃልም በመጽሐፍም የተማራችሁትን ወግ ያዙ ብለውናል አባቶቻችን ሐዋርያት። ከክርስቶስ ሰምተው አይተው ኑረው ቤተ ክርስቲያንም መሰረቷት። ያዩት የሰሙትን ያዩት የኖሩት ኑሮ ለደቀ መዛሙርታቸው ነገሯቸው፣ አሳዩአቸው፣ አኖሯቸው። ደቀ መዛሙርቶቻቸው ምን ይባላሉ? ምን አረጉ? ለደቀ መዛሙርቶቻቸው ነገሯቸው፣ አሳያቸው፣ አኖሯቸው። በዚህ ሰንሰለት ወደ ቤተ ክርስቲያን እስከ ዛሬ ድረስ ደረሰች። ለዚህ ነው ቤተ ክርስቲያን ምን ምንላት? ሚ አዳም አጥባትኪ እህቴ መራት፣ እህቴ ሙሽራዬ ሆይ ጡቶችሽ መልካም ናቸው አለ። በጡት በእናት ጡት የመጀመሪያው ልጅም የመጨረሻው ልጅም እንዲያድግበት
በሐዋርያት ባደጉበት ስርዓት ዛሬም ታሳድጋለች። የመጀመሪያ ትልልቅ ልጆቿ ነቢያት በኖሩበት ስርዓት ዛሬም ልጆቿን ታኖራለች። ነቢያት በተመላለሱበት፣ ሐዋርያት በተመላለሱበት በሙሉ በዚህ ስርዓት ታኖራቸዋለች። ስለዚህ ምን ተባለ? በነቢያትና በሐዋርያት መሰረት ቁማቸዋል፣ ጸንታቸዋል። የማዕዘኑ ራስ ኢየሱስ ክርስቶስ ነው ተብሎ ተነገረን ማለት ነው። ለዚህ እኛ እንግዶችና ባይዳን አይደለንም። የተኖረውን ኑሮ ነው። እኛ መጽሐፍ ቅዱሱን ኑሮውን መጽሐፍ ቅዱስ እንዴት ይኖራል ካልከኝ ኦርቶዶክስን ማየት ነው። መጽሐፍ ቅዱስ እንዴት ይገረደፋል ካልክ ደግሞ እነንትና ናያቸው። እንዴት ይኖራል ስትል ተክለ ሃይማኖትን ታያቸዋለህ። አቡነ ገብረ መንፈስ ቅዱስን ታያቸዋል። እንዴት ይኖራል? ሰውነቱን የጣላት ያገኛታል ብሏል ጌታ። ሰውነቱን ለእኔ ብሎ የጣላት አለ ያገኛታል። ለእኔ ብሎ ሰውነቱን የጣለ እንግዲያማ የጌታዬን መከራ ለማሰብ ሰውነቴን ልጣለው ብለው 2 ጦር በፊታቸው 2 ጦር በኋላ 2 ቀን ጦር በቀኝ 2 ጦር በግራ አድርገው ሲሰግዱ ወንጌል እንዴት እንደሚኖር ተክለ ሃይማኖት ያሳዩሃል። ወንጌል እንዴት እንደሚሰደብ እናጅር ያሳዩሃል ማለት ነው። ምን ያህል ተመልከቱ። ይህን ያደረገው አሌ ለክሙ እለ ትጸግቡ ይዜ ዛሬ የምትጠግቡ ይወላችሁ ይላል። ኋላ ትራባላችሁና ይሄንን ብለው 40 ቀን ሙሉ እህል ሳይቀምሱ የጾሞትን ተክለ ሃይማኖትን ስታይ ወንጌል እንዴት እንደሚኖር ከነሱ ታያለ። 24 ሰዓት የሚጠግበውን ስታይ ደግሞ ወንጌል እንዴት እንደሚነቀፍ ታያለ። ትሑት ሲሆኑ በእውነቱ ማለት ነው አባታችን አቡነ ተክለ ሃይማኖት ትሑት ሲሆኑ ታያቸዋላችሁ። እንዲሁ ታምር እያደረጉ እኮ ነው። ታምር እያደረጉ ይሄ ሰው መልአክ ነው ወይስ ሰው ነው ሲሏቸው ኧረ ኃጢአት የተገለጠብኝ ይላሉ። ወይ ታምር ማድረጋቸው ሲገለጥባቸው ኃጢአት የተገለጠብኝ ይላሉ። ምን አደረገ መድኃኔዓለም? ምን አለ? መልካም ነገር ሰርታችሁ ከጨረሳችሁ በኋላ አግብርትን ጽሯን ነህነ በሉ፣ የማንጠቅም ባሪያዎች ነን በሏል። መልካም አድርገው ታምር አድርገው ሙት አስነስተው አቡነ ተክለ ሃይማኖት የማልጠቅም ባሪያ ነኝ ይላል አሉ። ታምር አድርገው ውሸቱን እየለፈለፈ የማይጨበጥ ተስፋ የሚሰጠው ሰውዬ ደግሞ ምን ይላል? ደግሞ ወንጌልን ሲሰድበው ደግሞ እኔ ታምር አደርጋለሁ፣ ጌታ ኢየሱስ በዚህ ቀን እንዲሁን ብሎኛል፣ ዝናብ አዘንባለሁ ብሏል። በ2000 ዓመት ፓርላማ ላይ ሲደረግ የሰማውን በዚህ 2 ወር ውስጥ መንግስት እንዲህ ያለ ወታደር በቀኝ በኩል ያሰማራል። ከፓርላማ የሰማውን ማለት ነው። እንዲሁ ያወራን ወንጌል እንዴት እንደሚሰደብ የሚያሳዩ እነዚህ ናቸው። ወንጌል እንዴት እንደሚነቀፍ በዚህ ዘመን አይተናል። እንዴት እንደሚኖር በአባቶቻችን ዘመን አይተናል። አባቶቻችን የወንጌልን ኑሮ ያሳዩን ናቸው። ቤታቸውን ዘግተው የእናት አባታቸውን ቤት ዘግተው አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ ገንዘባቸውን በሙሉ ለድሃ ሰጥተው የተክለ ሃይማኖትን ገድል ተመልከቱት። የእናት አባታቸውን ገንዘብ በሙሉ ለድሃ ሰጥተው እኔ የእናት አባቴን ቤት ሳልዘጋው እመጣለሁ። ገንዘቡን ሰጥተው ለድሃ ጨርሰው የእናት አባቴን ቤት ሳልዘጋው እመጣለሁ፣ ፈጣሪ ኢየሱስ ክርስቶስ ሆይ የሰማይ ቤት ግን ከፍተህ ቆየኝ እያሉ ሲወጡ ሁሉን ሽጠህ ተከተለኝ ያለውን ወንጌል ያስነብቡናል። ድሆችን እያታለሉ ለራሳቸው ቤትን እየሰሩ የሚቀማጠሉ ሐሰተኛ መምህራን ደግሞ ወንጌል እንዴት እንደሚሰደብ አጽራረ ክርስቶስ እንደሆኑ በደንብ ያሳዩናል። እለ ከርሶሙ ያመልኩ አምላክ ሆዳቸው አምላክ የሆነ ሐሳባቸው ምድራዊ የሆነ ነውር ክብር ነውር የሚሆንባቸው እሊህ ናቸው። የወንጌል ጠላት የመስቀል ጠላት መጨረሻቸው ጥፋት ነው ብሎ የተናገረው ማለት ነው። ለመስቀል የኖሩ ስለዚህ የአባቶቻችን የጸሎት ወግ፣ የትሕትና ወግ፣ የቅዳሴ ወግ፣ የዚህም ሁሉ ወግ ሁሉ ይዘን በቃልም በመጽሐፍም ሐዋርያት በሲኖዶሳቸው በጉባኤያት 318ቱ ሊቃውንት በኒቅያ 150 ሊቃውንት በቁስጥንጥንያ 200 ሊቃውንት በኤፌሶን 600 ሊቃውንት በሎዶቅያ እየተሰበሰቡ ሌሎችም ሊቃውንት በግርንግሪያ እየተሰበሰቡ የሰጡንን የአባቶቻችን የቃልም የመጽሐፍም የእግዚአብሔር ወግ ይዘን እንኖራለን። ወያስተፍስሕክሙ ልበክሙ እግዚአብሔር በፍስሐ ዘላለም እግዚአብሔር በማይቋረጥ ደስታ በልጅነት
ያክበራችሁ። ወያጽንዕክሙ ተመልከቱ፣ በምግባር ወበሰናይ ቃል በጎ በመናገር መልካም በመስራት አጽንቶ ይጠብቃችሁ።